አለይኩም ወረሕመቱላህ። ልክፈተው ወበረካቱ። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥና ኡስታዙ የተናገሩትን ደግሞ ቀጥለን እናዳምጣለን። ዲያቆኑ የሰራው ቪዲዮ ላይ ወደ 300 ሺህ የሚጠጉ ሰዎች ስላዩት እንዲሁም ደግሞ ወደ 30 ሺህ የሚጠጉ ሰዎች ደግሞ ላይክ ስላደረጉት ብዙ ሰዎች ጋር እንዲዳረስና ቅጥፈቱ እንዲጋለጥ ሁላችንም ለሌሎች ሼር እናደርግላቸው። ኢንሻአላህ ቪዲዮን እናዳምጠው። አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋላ አንድ ሰው ቢላውን በደንብ አድርጎ ይሳል። ሌሎቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የእኛ ሰባኪና ምዕመን መድረክ ላይ ቆሞ ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። እንዳዳመጣችሁት ይህ ቀጣፊ ዲያቆን ኡስታዙ በመስጂድ ውስጥ ክርስቲያኖችን ስለማረድ እየተናገሩ ነው ብሎ አስቀመጠው። እውነት ግን ኡስታዙ ክርስቲያኖችን ስለማረድ ነው የተናገረው? ኢንሻአላህ እናዳምጠው። ፈአሕሲኑ ቢብሓ ስታቁም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወሊዩሒድ አሐደኩም ሸፍረተሁ ዋላ አንድ ሰው ቢላውን በደንብ አድርጎ ይሳል። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ሰለላሁ ዐለይሂ ወሰለም አንዱን ተመለከቱት። ፍየሏን ከስር አስተኝቶ በእግሩን ጭኖባት ከላይ ይስላል ቢላውን ማለት ነው። ምናምን ታፈላ ቀብል ሀዛ እንዲህ መጀመሪያውን አትስልም ነበር። አቱሪዱ አንቱሚትሃ መውታት አንድ ሞት ሳይሆን ብዙ ሞት እንድትሞት ነው የምትፈልገው። ብዙ ሞት ነው የምትሞቶች ስቃይ ሀታ እሷን ሲያርድ እንስሳዋን ሲያርድ ሌላኛው እንስሳ እያየች መሆን የለበት። እርሳ ቀጣዩ ተራ ይሄ እያለ ትሰቃያለች። ስለዚህ እስከዚህ ደረጃ ሸሪዓ ለእንስሳዎች እንኳን ስታቁ ስለታማ ቢላ አድርጎ ወሊዩሪሕ ዘቢሃ እንደገና ወዲያው ይገላገሉ። እዛ ላይ እንትን እያለ እያወራ ምናምን ይህ ምን አይነት ቢላ ነው እያለ እያወጣ እንዲ እያሰቃየ እንደዚህ የተከለከለ ነው ማለት ነው። ስለዚህ አይ ሆነ በሙሐደድ ስለታማ መሆን አለበት። ስለታማ መሆን አለበት። ይስሐቅ ጥያቄ ይስሐቅ አንድ ጥያቄ አለኝ። አሁን ልጁ ተቃወምከው አንተ፣ ግን ልጁ ራሱን እንስሳ አድርጎ የሚያይ ከሆነስ? እኔም ቪዲዮ ላይ እንደዛ ብያለሁ። ራሱን እንደ እንስሳ ቆጥሮ ከሆነ እንደ ስህተት አናየው። ኤግዛክትሊ እንደዛ ነው መሆን ያለበት። ቀጥይ ወንዶች አላለችም። እሺ ቀጥይ። 760 ሰዎች አላችሁ። ሂዱና የኢስሐቅን አካውንት አንደኛ ሪፖስት አድርጉት። ቪዲዮውን አይታችሁ ግማሽ ከደረሰ በኋላ ላይክ አድርጉት፣ ቫይራል እንዲወጣ ማለት ነው። መጀመሪያ ላይክ እንዳታደርጉ ቪዲዮውን ሳታዩ። ልክ ግማሽ ካያችሁ በኋላ የሰማችሁ ስለሆነ ላይክ አድርጉ። ሁላችሁም ሪፖስት አድርጋችሁ ውጡና ስትወጡ አድርጋችሁ ስትመጡ ያሳየኛል። እኔ በፍጥነት ሴቶችና ወንዶች አንድ ላይ ሂዱ። ሰብሰብ ብላችሁ ቆጥራለሁ። ሪፖስት ያደረገውን ሰው ቆጥራለሁ። ሪፖስት አድርጉ ሁላችሁ። ከዛ ግማሽ ከሰማችሁ በኋላ ደግሞ ላይክ አድርጉት። ሁለተኛ አካውንት ያላችሁ ሰዎች ደግሞ እዚሁ በሌላ አካውንታችሁ ወሬ እየሰማችሁ በዋናው አካውንታችሁ ሂዱና ሪፖስት አድርጉ። ግማሽ ካያችሁ በኋላ ላይክ ስታደርጉት ቪዲዮ ቫይራል ይወጣል። ብችሉ ጨርሳችሁ ካያችሁ በኋላ ላይክ አድርጉት፣ ቫይራል ቶሎ እንዲወጣ ማለት ነው። ባችሉ ግን ግማሽ ካያችሁ በኋላ ላይክ አድርጉ። ለ5 ሰው ለ6 ሰው ሼር አድርጉ። ከዛ ሪፖስት አድርጋችሁ ኑ። በኋላ ስትወጡ ደግሞ 5 ጊዜ ኮፒ ሊንክ ታደርጋላችሁ። የወሬ ፍቅራችሁን ስለማቅ ነው። አሁን ኮፒ ሊንክ አድርጉ ብትባሉ ታለቅሳላችሁ። ይሄዱ ማሮች። እዚህ ጋር እኮ ሳትወጡ ራሱ እዚህ ጋር ነክታችሁ አካውንቱ ግቡ። እዛ ጋር ግን እንዳለቻችሁ እሷ ማዳመጥ አለባችሁ፣ ቪዲዮውን ማዳመጥ አለባችሁ ትንሽ። ባቢ ስትወጣ አንተም ሪፖስት አድርገው
እኔ አሁን አደርገዋለሁ በትልቁ አካውንት በሁለተኛው ሪፖስት አድርገህ ሪፖስት አደርገዋለሁ። እንደዚህ ግማሽ ድረስ ማየት አለብን።